ሰላም ሰላም እንዴት ናችሁ ቤተሰቦቻችን? ጃኒ እንግዲህ በዱባይ ሽርሽር ሂዳለች ብለናል። ዱባይ ገብታለች ብለናል። ሶ ከዱባይ እንግዲህ በላይቭ ስትሪም ገብታ እያሰራጨችው ያለውን የቀንጨብ ያለ የፕሮግራም ይዘቷን እንግዲህ ሽርሽር በዱባይ ይልሃል እየዘነጠች ያለች I opened the Amazon. ድራይቭ እያደረገች ይመስላል። ሪሊ ከዱባይ ነው ወይ ይሄ ነገር? ጥያቄ ነው። በትክክል ከዱባይ ነው ይሄ ነገር? መኪና እዛም አላቸው እንደ እነዚህ ቲክታከሮች በየሀገሩ ነው እንደ መኪና ያላቸው ጋይስ? በነገራችን ላይ እንደዚህ ድራይቭ እያደረጉ ቲክቶክ መስራት ወይም ደግሞ ስልክ ማውራትም እኮ ህጉ ይከለክላል። ለተከታዮቿ ምን እያስተማረች ነው ልጅቱ? ተገቢ አይደለም። ተይ ጃኒ ይላል። እየነዱ መኪና ስልክ መጎርጎር፣ ላይቭ መስራት፣ ስልክ ማውራት ጎጃ ማለት ይችላልበት መጣ የሚዘራ ይታመናል ልቡ ይታመናል ዲማው ከማና መቻብላ ይታመናል ልቡ ይታመናል ዲማው ከማና መቻብላ ወጫኔ ወረና መጣ የሚዘራ ይታመናል ልቡ ይታመናል ዲማው ከማና መቻብላ ይታመናል ልቡ ይታመናል ዲማው ከማና መቻብላ እንግዲህ ምናልባት ከምስሉ ጥራት ጋር ከድምፁ ጥራት ጋር ተያይዞ እንግዲህ ትንሽ ምቾት ስለሌለው ፓውዝ አድርገነዋል። ነገር ግን እንደዚህ ድራይቭ እያደረጉ ላይቭ መስራት ወይም ደግሞ ስልክ ማውራት ትኩረታችንን ስለሚስበው ምናልባት አደጋ ሊደርስብን ይችላልና ጃኒ ዝጋ ትክክል እንዳይሆነች እኔም ኮሜንት ማድረግ እፈልጋለሁ። ተከታዮቿ ብዙ ተከታዮች እንዳሉት ሰው በሁሉ የህይወት ዘርፋችን ላይ አርአያ ሞዴል መሆን እንዳለብን ሁሉ ማለት ነው። ስለዚህ ይሄ ትክክል አይደለም። በተለይ የወጣት ተከታይ እንዳለው አንድ ተጽዕኖ ፈጣሪ ሰው መኪና ፍሬን ይዞ ላይቭ እየሰራሁ ነው ብሎ ማሳየት ወይም ደግሞ እንደዚህ ቪዲዮ መልቀቅ ግን በእርግጥ ተገቢ አይደለም። እሷ ምን ያክል ትኩረቷን እንደሚስባት ወይም ደግሞ ለምሳሌ አሁን እየነዳች እያለች የቻት የሚያረጉላትን ሰዎች ኮሜንት እያነበበችም ነው፣ ስክሪን እያየች ነው። ፕላስ መንገድ አለ በጎን ፕላስ እንግዲህ በቅጽበት ህይወት የሚያጠፋ ሞተር መኪና ተይዞ እንደዚህ ላይቭ መስራት ግን በጣም ተገቢ አይደለም ማለት እንፈልጋለን እኛም። እንግዲህ እያሳየችን ያለችው የዩናይትድ አረብ ኤሚሬትስ ወይም ደግሞ የዱባይ ገንዘብ እዛ መሆኗን እንግዲህ ለማሳየት ወይም ደግሞ ሰርፕራይዝ ሰስፔንስ ለማድረግ ይመስላል። ኦፍ ኮርስ እንግዲህ መኪና ይዛ እንደዚህ ቱር ስታረግ ስትንቀሳቀስ ሌላ ምንም የሚታይ ነገር ስለሌለ በዙሪያዋ እየተከታተሏት ላሉ ፕሮግራሙን እያዩ ላሉ ቤተሰቦቿ ወይም ፋኖቿ ደግሞ ለማሳወቅ ይመስላል ማለት ነው። ከዚህ ጋር ተያይዞ እንግዲህ ጃኒ ከዱባይ ከመድረሷ ጋር ተያይዞ ከጂጂ ኪያ ጋም ጸብ ነገር ነበራቸው። ባለፈው ግን ጃኒ ለሷስ ጊፍት ሰጣ እንዲታረቁ እናውቃለን። አሁን ደግሞ በዱባይ ተገናኝተው የሆነ ፕሮግራም እንደሚሰሩና ጂጂኪያ ደግሞ ጃኒን ዌልካም እንደምታረግላት ብዙ መረጃዎች እየወጡ ይገኛሉ ማለት ነው። ለማንኛውም ቤተሰብ እስኪ ቪዲዮ አይተን እንመለሳለን። ህይወታቸውን አደጋ ላይ የሚጥሉበትን ተምሳሌትነት እየሰራቸው ማለት ነው። ስለዚህ ይሄ ትችት እንደዚህ አይነት ትችት የሚያስነሱ
ስራዎች ላይ ኢንጌጅ ባትሆን ጃኒ መልካም ነበረ። ለማንኛውም እንደምታዩት ነው መኪናውም ይርገበገባል፣ እሷም ትርገበገባለች። መኪናውን እየተቆጣጠረች ነው ወይስ ላይቭ ስትሪሙን እየተቆጣጠረች? ትንሽ ግራ የሚያጋባ ነገር አለ ማለት ነው። ማታ ነግራችኋለሁ። በቃ ላይቭ ላይ አሁን ነግራችሁ ነበረ። እንትና በጣም ተንቀጠቀጥ ነርበሱ ማታ ነግራችኋለሁ። ማታ ላይ ያደርጋል እንደ መኪና እየነዱ ላይቭ መስራት ከባድ ነው። ጃኒ ምን አስበሽ ነው? ምናልባት እኛ እየጠረጠርን ያለነው የጥፍር ወይም ደግሞ የኮስሜቲክስ ካምፓኒ ፕሮሞሽን ለመስራት የሆነ ፓርትነርሺፕ ለመፈራረም ይሄደች ይመስላል። እንግዲህ የጥፍር ቀለሟን ወይም ደግሞ አያያዟን ስታያት እጅግ በጣም ኮስሞ አብዝታ ነው እየሄደች ያለችው። ፊቷ ላይ ትኩረት አድርጋለች። ፀጉር ደግሞ ወደፊት ወደኋላ ይባላል። እንግዲህ እንደዚህ አይነት የሴቶች ጣጣ ጉዳይ ላይ የሚሰራ አንድ ካምፓኒ ጋር ምናልባት ተፈራርማ ትመጣለች የሚል ኤክስፔክቴሽን አለን እኛ ምክንያቱም ዛሬ ሞር ሾው እያደረገች ያለችው እሱ ነው። ይሄ ከጥፍር አርቲፊሻል ጥፍር በደንብ አስተክላለች። እንደምታዩት ስለት ሆኗል። እንደገና ፀጉሩና ምናምን ነገር ይሄ ፊቷንም ኮስሞቲክስ ስታዩት በጣም የበዛበት ነገር ላይ ዛሬ ትኩረት አድርጋ እንግዲህ እየጠራረገች እየታገለች እየሰራች ነው። ለማንኛውም ግን በዋናነት እኛ ዛሬ ተገቢ ያልሆነ ነገር ሰርተሻል የምንለው ጃኒ እንዳንድ ኮሜንት እንደሚያደርግ ግለሰብ እኔ ተከታይ አድናቂ ባልሆንም ነገር ግን ለሌላ ሰው ተምሳሌትነትሽ ግን መኪና እየነዱ የቲክቶክ ላይቭ የዩቲዩብ ላይቭ ወይም ደግሞ ሌላ ምንም አይነት ነገር መስራት አይቻልም። መኪና እየነዳሽ ከሆነ መሪ ይዘሻል። ስለዚህ ትኩረት ማድረግ ያለብሽ መሪሽን መኪናሽን መቆጣጠር ላይ ብቻና ብቻ መሆን አለበት ነው። በኢትዮጵያ የትራፊክ ሕግ እኮ አንድ ሾፌር ስልክ እያወራ እንኳን አይደለም ማውራት በእጁ ይዞ ስልክ ትራፊክ ካየው ቅጣት እንዳለው እናውቃለን ማለት ነው። ያስቀጣል። ይሄ ወንጀል ነው ወይም ክልክል ነው። ምክንያቱም የሰው ህይወት ይዘን እያንቀሳቀስን እያለን እስከሆነ ድረስ የሰው ህይወት ሌላ ሰው ባይኖርም ራሳችንን ከእንደዚህ አይነት አደጋ መጠበቅ ስላለብን ማለት እንፈልጋለን። ለማንኛውም የጃኒ እንግዲህ የመጀመሪያው ላይቭ ስትሪሟ በእንደዚህ አይነት መልኩ ሾውን እያስኬደችው ነው። ነገር ግን ትክክል ያልሆነ ላይቭ ስትሪሚንግ መሆኑን እኛም አጠንክረን መናገር እንፈልጋለን ማለት ነው። ለሰው ህይወት በጣም አደጋ የሆነ እንደዚህ አይነት እንደምታዩት ነው። እንግዲህ ላይቭ ስትሪሙን ስክሪን ነው የምታየው ወይስ መኪና ነው የምትቆጣጠረው? ይህ ሀሳብ ሰራቂ በጣም ለሰው ህይወት በሴኮንድ ጥፋት የሚያደርስ ነገር ነው የሰራችው ጃኒ። ለማንኛውም እንግዲህ በቀጣይ ምን አይነት አዲስ ነገር ጃኒን ተመልክቶ ዱባይ ከመሄዷ ጋር ተያይዞ ከጂጂኪያ ጋርም ትገናኛለች ተብሎ ከሚጠበቀው አኳያ ምን ይከሰታል የሚለውን የምናሳያችሁ ይሆናል። ለማንኛውም አሁን ስክሪኗን ወደፊት አዙራው እያሳየችን ነው ማለት ነው። ድራይቭ እየተደረገ ነው። ነገር ግን አሁን ይሄ ይቻላል። ይሄ ወደፊት ስክሪኑን አድርጎ መንገድሽን እየተከታተልሽ ከሆነ እንደዚህ ይቻላል። ይሄ በአንድ እጅ መሪ ይዞ በአንድ እጅ ሌላ ነገር ይዞ ምናምን ነገር የሚሰራ ስራ ግን በጣም ተገቢ አለመሆኑን በተደጋጋሚ መናገር እንፈልጋለን። ለማንኛውም ኢንጆይ አድርጊ። እንግዲህ አዲስ ነገር ሲኖር ደግሞ ቤተሰቦቻችን ለእናንተ የምናገራችሁ ይሆናል። ሪሊ ግን ዱባይ መሆኗን እንግዲህ ካለው ከዚህ ሾው የታዘብንበት ሁኔታ አለ ማለት ምናልባት መጀመሪያ አካባቢ ላይ ተጠራጥረን ነበር። ሪሊ ዱባይ ነው ወይ? የዱባይ ገንዘብ አሳየች። ኦፍ ኮርስ አዲስ አበባም ሆኖ ኢትዮጵያም ሆኖ የዱባይ ገንዘብ ብርቅ አይደለም፣ ማሳየት እንችላለን። ነገር ግን የሆነ ስክሪኑን መንገዱን ስናየው የዱባይ አይነት እንትን አየንበትና ለማንኛውም ዱባይ እንደሆነች ግን መረጃ ያሳያል። እንደተመቸሽ ፈታ በይበት። አበሻን በደንብ ቁጭቱን እስኪ ያሳዩ። እስኪ ያንቺ ስኬት እኮ የሚቆጫቸው በርካታ ሰዎች እንዳሉ ይታወቃል። ፋኖች እንዳሉ ሆኖ ማለት ነው። ስለዚህ እነዛን የሚቆጫቸው ኤንጆይ እያደረግሽ በቃ ይሄንን ህዝብ
ጨጓራው ላጭለት ማለት ነው። ይሄ ደም ግፊቱ አናቱ ላይ የወጣበትን ህዝብ በደንብ ጨጓራው ላጭልን ማለት እንፈልጋለን። ጃኒ ለማንኛውም ይመችሽ እናቴ ላለበት ይመችሽ ኢንጆይ አድርጊ። በትንሹ መስኮት ቢሆን እንግዲህ የምናያቸው መኪኖችና የምናያቸው ህንጻዎች ያው ዱባይ ከኢትዮጵያ ውጭ እንደሆነ በደንብ ያሳያሉ። በደንብ አባቴ ይልሃል። አባቴ አዲስ አበባ ዱባይን መስላለች ስንል እኮ ያው የዱባይን ከስንት ዓመት በፊት የነበረውን ጅማሮ ጀምራለች ነው እንጂ ሪሊ አዲስ አበባ እንደ ዱባይ ወይም ደግሞ እንደ ኒውዮርክ አድጋለች በዛ ልክ ብሎ መናገር ግን መድፈር አይቻልም። ለማንኛውም መልካም ጊዜ ይሁንላችሁ ቤተሰብ። ባይ ባይ ማለት እንፈልጋለን።